ሰላም እንደምን አላችሁ የምወዳችሁ የማከብራችሁ ተመልካቾቼ ተከታታዮቼ እጅግ በጣም አድርጌ አመሰግናለሁ ዴማ አርጋችሁ የሚጠየቃችሁኝ እንዲሁም ደግሞ በአካል ስታገኙኝ አይከብድም ወይ እንዴት እንደዚህ አይነት ኃላፊነት ለመውሰድ ቻልሽ ብላችሁ ጠይቃችሁኛል አይኖ አቃለሁ በተለያየ አጋጣሚ የዩቲን የተጨናነቀ ታይም ስለምታውቁት ለኔ ከማሰብ ነው ነገር ግን ይሄንን ያደረኩበት ዋናው ምክንያት የዚህ ድርጅት ሲመሰረት ያለውን ውጣውረድ እንዴት እንደተቀበሉት ለምን አይነት አላማ እንደተቀበሉት ከቅርቡኝ በማየቴ ነው ከኔ በላይ ደግሞ ይህ ዶክመንተሪ በደንብ ይገልጽላችኋል ወደ ክበበ ፀሐይ የህፃናት ማሳደጊያ ይሄዳል ታዲያ የርኩበትን ጉዳይ ያከናወንኩ አይኔ አንድ ነገር ላይ አረፈ ሌሎች ህፃናት ካጠገቡ ሲወሰዱ ዘወትር ያየ እኔንስ ማን ነው የሚወስደኝ እያለ አይኑ ከሚንከራተት ሁለቱም እግሮቹ በአካል ጉዳት ምክንያት መቆምም ሆነ መታዘዝ ከማይችሉለት ህፃን ላይ ይህን ያሉት ቀደም ሲል ለበርካታ ዓመታት በህፃናትና በሴቶች ላይ ትኩረት አድርጎ በሚሰራው ቶራ የበጎ አድራጎት ድርጅት ውስጥ ከመስራችነት እስከ ዋና ስራ አስኪያጅነት በበጎ ስራ ላይ ሲሰሩ የነበሩት ወይዘሮ ገነት ገብረ ማርያም ናቸው ቶራ የበጎ አድራጎት ድርጅት የተመሰረተው በ2012 ዓ.ም ሲሆን ይህ ማህበር በዋናነት የተመሰረተው በመጥምቀ መለኮት ቅዱስ ዮሐንስ መንፈሳዊ ማህበር አባላቶች መስራችነት የተመሰረተ ሲሆን ከዛ ውስጥ 13 የመስራች አባላቶች ተውጣጣን እኔ አንዱ የመስራቾቹ አባል ነበርኩኝ ስለዚህ አሁን ባለሁበት መስራችም የድርጅቱም አመራርም ላይ ስራውም ላይ አብሬ እየተጓዝኩኝ ያለሁት ለበረከት የበጎ አድራጎት ድርጅት የተመሰረተው አሁን በቤተሰብ ነው የተመሰረተው ያው በቤተሰብ ለመመስረት ግን ዋናው መነሻችን ቶራ ነው ምክንያቱም ልምዱም ሁሉ ነገር የምናገኘው ከቶራ ነው ልጆቹንም ደግሞ እዛ አካል ጉዳተኞችም ልጆች የተመለከትነው ለቶራ ስራ በመንሰራበት ሰዓት በመሆኑ እነኚህ ልጆች እንዴት ማገዝ አለብን በሚል ከቤተሰቦች ጋር ተማክሬ 10 ልጆችን ተቀበለናል አካል ጉዳተኛ ልጆችን ተቀበለናል ይሄን እንግዲህ ከቶራ ጋር ጎን ለጎን ለመስራት ያሰብን ስለሆነ የህብረተሰቡን ገዛ በስፋት እንፈልጋለን ለመሆኑ ወይዘሮ ገነት ገብረ ማርያም ማን ናቸው ለበረከት የበጎ አድራጎት ድርጅትንስ እንዴት ሊመሰርቱ ቻሉ የሄዱበትስ መንገድ ምን ይመስላል አካል ጉዳተኛ ሆነው ወላጅ በሌላቸው ልጆች ደግሞ ብዙ ጊዜ ፈላጊ ወሳጅ ስለሌላቸው አሳዳጊ ስለሌላቸው ክበበ ፀሐይ ላይ እነኚህ ልጆች ከተመለከትን በኋላ እንደ ሁለተኛ ድርጅት ይሄንን ስራ መስራት አለብን ብለን የቶራ በጎ አድራጎት ድርጅት አጋር ኦር ህትማማች ድርጅት ሆነው እንዲሰሩ አሁን ለበረከት የበጎ አድራጎት ድርጅት በአካል ጉዳተኛ ወላጅ የሌላቸው ግን አካል ጉዳተኛ በሆኑ ልጆች ላይ ለመስራት ልጆችንም ተቀብለን ስራ ጀምረናል ለበረከት የበጎ አድራጎት ድርጅት ምንም እንኳን ለመነሻውና ለመጠሪያ ስሙ ምክንያቱ በረከት ቢሆንም ወይዘሮ ገነት ገብረ ማርያም ልባቸው በበረከትና በሌሎች አካል ጉዳተኞች እጅግ በጣም ስለተነካ ምን ሊያደርጉ እንደሚችሉ በማሰብ ከቆዩ በኋላ ቤተሰቦቻቸውንና የቅርብ ሰዎቻቸውን ማማከር ጀመሩ ብዙዎቻችን ጉዲፈቻም ስንወስድ በማዕከልም ለማሳደግ ስንወስድ ጤነኛ ልጅ ነው የምንመርጠውና ብዙ ጊዜ እነኛ አካል ጉዳተኛ የሆኑ ልጆች ተመልካች የላቸውም ስለዚህ ከነኚህ ልጆች የተወሰኑ ልጆችን አምጥተን ብናሳደግ የሚል ሐሳብ ከህቴ ጋራ አዱ ከምትባል ለረጅም ጊዜ አሜሪካ ውስጥ የኖረች በአካል ጉዳተኛ ላይ ብዙ ልምድ ያላት ህቴ ስለነበረች እሷን አማክሬ አብረን እንድንሰራ ፈቃደኛ በመሆኗ ለበረከት የበጎ አድራጎት ድርጅት የሚለውን ድርጅት ለመክፈት ተነጋግረን በአሁኑ ሰዓት 10 ልጆች አካል ጉዳተኛ የሆኑ ልጆችን ከክበበ ፀሐይ ተረክበን በማሳደግ ላይ እንገኛለን ካማከሯቸው ውስጥ ዛሬ የበረከት የበጎ አድራጎት ድርጅትን ከምስረታው ጀምሮ እስካሁን ድረስ በሁሉም ነገር አብረዋቸው ያሉት ቀደም ብለው በተመሳሳይ ስራ ውስጥ ለበርካታ ዓመታት በውጭ ሀገር ሲያገለግሉ የነበሩት ወይዘሮ አዳነች አንሳቱሬን ነው ለመሆኑ ወይዘሮ አዳነች ይህን ሐሳብ እንዴት ተቀበሉት ወደ ስራስ እንዴት ሊገቡ ቻሉ ስሜ ያው አዳነች ይባላለሁኝ
አዳነች አንሳቱሪ። የመጣሁት ከአሜሪካ ነው። ቅርብ ጊዜ ነው፣ ወደ 3 ወር አካባቢ። እዛ በነበርኩበት ሰዓት ያው ስሰራ የነበረው ከዚህ ስራ ጋር ተመሳሳይ ነው። የአካል ጉዳተኞች ማለት የአይምሮ ጉዳተኞች ከነሱ ጋር ነው በአብዛኛው ስራ የነበረው። ከመምጣቴ በፊት ያው እዚህ ያለው ሁኔታ እህቴ ገኒ ነግራኝ ነበረ። እንደዚህ የአካል ጉዳተኞች ልጆች አሉና አብረን ብንደግፋቸው እንደው ቀሪው ህይወታችን በዚህ ላይ ብናሳልፈው ምን ይመስልሻል ብላ ነግራኝ ነበርና ለኔ ከባድ ነበር መወሰኑ በጣም። ምክንያቱም ገና ከረጅም ዓመት በኋላ ነው የምመጣውና ከመጣሁ በኋላ ግን ይዛኝ ሄደች። በፀሐይ ካየኋቸው በኋላ በጣም ነው ያዘንኩት፣ ያለቀስኩት። ያው ብዛታቸውም የነበራቸው ሁኔታ ማለት አልተያዙ ማለት አይደለም። እዚህ ጋር እንዲሰመርልኝ የምፈልገው ነገር ከዛ ውስጥ እንግዲህ ያው 10 ህፃናቶች ይዘን መጣን። ገኒ ስለ በረከት አውርታኝ ነበረ። በረከት በጣም የሚያሳዝን ልጅና ከሷ ጋር የነበራቸው አታችመንት እሷ በምታያቸው ሰዓት ከሱ ጋር የነበረው ሁኔታ ነበር ያጫወተችኝ። እሱም ፈልገን አገኘ ነው። ከዛ በተመሳሳይ መልኩ ደግሞ የሱን ጓደኞች የሆኑት 10 ልጆች 7ቱ በጣም የተጎዱ ናቸው። 3ቱ ያው መጠነኛ ጉዳት አላቸው። የመጨረሻዋ ግን የመቁሰል ጉዳት ነበር የነበራት እና ወሰንን። ያው አቅማችን ብዙ ችሎ አይደለም፣ ግን ከነበረን ላይም አንዳንድ ደግሞ ደጋግ ልቦች ያላቸው ሰዎች እነሱን ጠይቀን በወቅቱ የነበረውን ነገር ያው በእግዚአብሔር ቸርነት በርግጥ ተሸፍኗል። ከዛ በኋላ ግን ያው ወደ ሚዲያውም ለመምጣት ብዙ ነገሮች ቅድመ ዝግጅቶች ያስፈልጉ ነበር። አንዳንድ ነገሮች በዛ ነው እስካሁንም የቆየ ነው። ሰው ደግ ልብ ነው ያለው። እኔ አንድ ነገር መናገር የምፈልገው እንደው ዶክተር ቢኒያም የሚለው መቄዶንያ ሰው ለመርዳት ሰው መሆን በቂ ነው የሚለውን ነገር በጣም ነው የምወደው። እውነት ነው። ጠብ ያለ ውሃ ድንጋይ ይሰብራልና የእናንተ ትንሹ አስተዋጽኦ ለኛ በጣም ትልቅ ነገር ነው። እነዚህ ከፊታችን የምናያቸው 10 ልጆች 10 ታሪክ ነው ያላቸው፣ ተስፋ፣ ሁሉ ነገር ያው ከእግዚአብሔር ቀጥሎ እኛ ነው እነዚህ ልጆች እንግዲህ የምንታደጋቸው፣ መታደግ የምንችለው ወይም ደግሞ መርዳት የምንችለው። ቀላል አይደለም። ብዙ ቻሌንጆች አሉ፣ ብዙ ነገሮች አሉ። እነዚህ ልጆች ብዙ የሚፈልጓቸው ነገሮች አሉ። ያለንበት ቤት በጣም ውድ ሰፈር ነው፣ የኪራይ ነው፣ ተከራይተን ነው ያለነው። እንደገና ደግሞ ኬርጊቨሮች ሞግዚቶች አሉን፣ ምግብ የሚያበስሉ አሉን፣ እኛም አለን። አብረን ነው የምንሰራው ከነሱ ጋር ቀና ደፋ የምንለው፣ ምናበላው፣ ምናበስለው ሁሉንም ነገር ከነሱ ጋር አብረን ነው ያው እንግዲህ ገንዘብ እንትን ለማድረግ ማለት ነው። በጣም ውድ ነው። ተከራይተን ነው ያለነው። እንን ያየው ህብረተሰብ፣ ደጉ ህብረተሰብ፣ ደጉ ወገናችን ይረዳናል ብለን ተስፋ እናደርጋለን። በተለያየ መንገድ በገንዘብ፣ በማቴሪያል፣ በምክር፣ በተለያዩ ነገሮች በጣም ተስፋ እናደርጋለን። በውጭም ያሉ ወንድሞቻችን፣ እህቶቻችን እንዲሁም ቤተሰቦቻችን ብዙ አሉና እነሱ በደንብ ኦፊሻሊ ቀርበን ብንጠይቃቸው ከዚህ ነገር ላይ ሊያወጡን ወይም እነዚህ ልጆች ሊታደጓቸው ሊረዷቸው ይችላሉ የሚል ተስፋ አለኝ። እንዲሁም በመንግስት ደረጃ በተወሰነ ደረጃ እንግዲህ ይሄንን ነገር ኮንሲደር በማድረግ የሆነ ቦታ ቢሰጠን ወይም ደግሞ ቅናሽ ያለበት የቤት ኪራይም ቢሆን ወይም ቦታም ቢሆን ቢሰጠን በጣም ባጽኖ እንጠይቃለን። ለመንግስት አይኖ እጁ ሰፊ ነው። መንግስት ብዙ ቦታዎች ተመሳሳይ ነገሮች አሉ። ግን እነዚህ ደግሞ ከሌላው ትንሽ ለየት የሚያደርገው የአካል ጉዳተኞች ናቸው። አካል ጉዳተኞች በተለየ መልኩ ነው እንግዲህ እነሱን ትሪት ማድረግ የምንችለው። ምክንያቱም ብዙ ነገሮች ማቴሪያሎች ያስፈልጉናል። መንግስታችን ያው የተሻለውን ነገር ቦታ ሰጥቶን ወይም ደግሞ ቅናሽ ቦታ ሰጥቶን ከሰጠን ይሄ መንግስትን ማገዝም ጭምር ነው እንደኔ እንደ አንድ ግለሰው። ምክንያቱም ልጆችን ጨምራለን። አሁንም በዚህ አይቆምም። እንግዲህ እግዚአብሔር ይርዳን ከእግዚአብሔር ጋር። የልጆቹ ለውጥ በእርግጥ ከዛ ስናመጣቸው በጣም ብዙ ህፃናቶች ከመሆናቸው የተነሳ እዛ የነበሩት አንዳንድ ነገሮች እንዲህ ተላላፊ ነገሮች ነበሩ።
የጆሮ መቁሰል፣ እንደገና የቆዳ አንዳንድ ነገሮች ኢንፌክሽኖች፣ ብዙ ነገሮች ነበሩ። በጣም ብዙ የቆዳ መድረቅ፣ በጣም ብዙ ነገሮች ነበሩ እና ያው በመጡ በሁለተኛው ቀን ነው በሶስተኛው ቀን ሐኪም ቤት ወሰድናቸው። አንድ ደግ ሰው አጋጥሞን በዚሁ አጋጣሚ ምናልባት ስም ብጠራ ዶክተር ታምረ ማርያም እሷ በጣም ቅናሽ ከግማሽ በላይ ቅናሽ በማድረግ ረታናለች። በዚሁ አጋጣሚ በጣም እናመሰግናለን በድርጅቱ ስም እና ታከሙ። አሁንም መድኃኒት እየወሰዱ ነው፣ የማይቋረጥ መድኃኒት እና በተለይ የመጨረሻዋ የ11 ወር ህፃን አቢጌል ነው የምትባለው፣ አቢጌል ክበበ ፀሐይ እሷ በጣም ቆስላ ነበረ። ቁስሉ ወደኛ እስከሚተላለፍ ድረስ ነበረ የቆሰለችው። ምንም ማቴሪያሎች አልነበሩንም፣ ምርጫ አልነበረንም። ያው መሳም ማቀፍ ነበረብንና እሷ ላይ የነበረው ወደኛ መጥቶ እሷው እንደዚሁ ህክምና አድርጋለን ረታናለች እና አሁን ላይ ግን መድኃኒቱም ስለወሰዱ አንዳንድ ነገሩም ያው ኒውትሪሽን በተቻለን መጠን ተመጣጣኝ ነገር የሆነ ነገር ትንሽ ዱቄትም ሌሎች የምግብ ግብዓቶች የሰጡን ሰዎች አሉ። እግዚአብሔር ክብር ይስጥልን። በዚሁ አጋጣሚ ያ ነገር ስላገኘን ያው አመጋገባቸውን በመቀየር ምን በማለት 1 ወር ከምናምን ሆኖናል። በጣም ትልቅ ለውጥ አለ፣ እጅግ በጣም ትልቅ ለውጥ አለ። በረከትም ሆነ ሌሎች የተለያዩ የአካል ጉዳት ያለባቸው ህፃናት ከክበበ ፀሐይ የህፃናት ማሳደጊያ በህጋዊ መንገድ ለበረከት የበጎ አድራጎት ድርጅት ሲሰጡ ሁሉም የራሳቸው ታሪክ ቢኖራቸውም የበረከት ግን ለየት እንደሚልና ቅርቡ በሆነ ሰው ድብደባ ተፈጽሞበት በቀን 02/07/2015 ዓ.ም ቦሌ ክፍለ ከተማ ወረዳ 4 ልዩ ቦታው ቅዱስ ዑራኤል ቤተክርስቲያን ጀርባ በጸጋ ሆስፒታል አካባቢ ከጠዋቱ 12 ሰዓት ተኩል ላይ ተጥሎ እንደተገኘ በዛ ጊዜም እድሜው ገና የ3 ዓመት ህፃን እንደሆነ የቦሌ ክፍለ ከተማ ፖሊስ መምሪያ ሪፖርት ያሳያል። ለበረከት የበጎ አድራጎት ድርጅት ምንም እንኳን ለበረከት ስራ አካል ጉዳተኛ ህፃናትን ታዳጊዎችን ከሚመለከተው የመንግስት አካል ህጋዊ ዕውቅና አግኝቶ ቢቀበልም መንገዱ ግን አልጋ ባልጋ አልሆነለትም። ሲመሰረት የራሱ የተያዘለት ቋሚ በጀትም ሆነ የሚረዳው ግለሰብም ሆነ ድርጅት ስለሌለ ልጆቹን የሚያኖርበት የቤት ኪራይ ችግር፣ አብልቶ አጠጥቶ ማሳደር፣ አብዛኞቹ የጤና ችግር ስላለባቸውም የህክምና አገልግሎት መስጠትም ሆነ ልጆቹን በጥሩ ሁኔታ ላይ ለማቆየት ከፍተኛ ችግር ሆኖበታል። በዚህም 50 ሎሚ ለ50 ሰው ጌጡ፣ ለአንድ ሰው ሸክሙ ነው እንደሚባለው ሁሉ እነዚህን ለነገ ትልቅ ተስፋ ያላቸውን አካል ጉዳተኛ ህፃናትን መላው የኢትዮጵያ ህዝብና ትውልደ ኢትዮጵያውያን የሚችሉትን ሁሉ እንዲያግዟቸው በፍቅር እንጠይቃለን። ገንዘብ ያለው በገንዘቡ፣ አልባሳትና ለልጆቹ የሚሆኑ መገልገያ ዕቃዎች ያላቸው ባላቸው፣ ህክምናና ፊዚዮቴራፒ ማድረግ የሚችሉ በሙያቸው፣ እንዲሁም ሁሉም በሚችለው ሁሉ እንዲያግዛቸው የበጎ አድራጎቱ መስራቾች በአካል ጉዳተኞቹና በፈጣሪ ስም ይማጸናሉ። ዛሬ ሁላችን መቆማችን ነው የምናውቀው፣ ነገም እንደምንሆን አናውቀውም። ስለዚህ ይህን ልጅ እንደው ለራሳችን ብለን ልናሳክመው፣ ልንረዳው፣ ልንደግፈው ራሱን የሚችልበትን ደረጃ ላይ እስከሚደርስ ድረስ እገዛ ልናደርግለት ይገባል ብዬ አስባለሁ። ከሱ ጋር የተቀበልናቸው ልጆች በአብዛኛዎቹ የእግር ችግር ያላቸው ልጆች አሉ፣ የእጅ ችግር ያላቸው ልጆች አሉ፣ የጭንቅላት ህመም ያላቸው ልጆች አሉ፣ የአይን ህመም ያላቸው ልጆች አሉና ሁሉም ባየነው ሁኔታ የህክምና ድጋፍ ያስፈልጋቸዋል፣ ፊዚዮቴራፒ ያስፈልጋቸዋል። ስለዚህ በዚህ ሙያ ላይ የተሰማራችሁ ሰዎች በህክምና የፊዚዮቴራፒ ገዛ ልትሰጡን የሚችሉ ሰዎች ካላችሁ ድርጅታችን ድረስ መጥታችሁ ልጆቹን አይታችሁ አቅማችሁ በፈቀደ ግዛ እንድታደርጉልንና እነኚህን ህፃናቶች አሳክመን እንደው ድነው የሀገር ጥሩ ተረካቢ ዜጋን የሚሆኑበትን ነገር እንድናመቻች አደራ እላለሁ። ታዲያ እናንተ ደጋግ ወገኖቻችን የኢትዮጵያ ህዝቦችና ትውልደ ኢትዮጵያውያን ምናልባት እነዚህ ህፃናት ነገ የት እንደሚደርሱና ምን ደረጃ ላይ እንደሚሆኑ ስለማይታወቅ
ለነገ ማንነታቸው ዛሬ ላይ ባለን ሁሉ እንተባበር ሲሉ መልእክታቸውን መስራቾቹ ያስተላልፋሉ። የሰው ልጅ በምድር ላይ በጣም ብዙ ፈተናዎች አሉት። በጣም ብዙ፣ በተለይ በአሁኑ ጊዜ ማንም ሰው ለመኖር ትንሽ በጣም በከበደበት ሰዓት ነው እነዚህ ልጆች አሁን ያሉት። በኋላ ትበላላችሁ፣ አይ በቀን አንዴ ነው የምትበሉት ብንላቸው አይገባቸውም። በለቅሶ ነው የሚገልጹት። ይወድቁብናል፣ ያለቅሱብናል። ብዙ ነገሮች አሉ። በተለይ ዳይፐር ምግባቸው ጭራሽ የሚቻል አይደለም። 10 ልጅም ደግሞ እኛ ብቻ ምንችለው አይደለም። ያው ሞግዚት ግዴታ ያስፈልጋል። ወጪው እጅግ በጣም ብዙ ነው። ኤሌክትሪክ አለ፣ ውሃ አለ፣ ብዙ ነገሮች አሉ እና እባካችሁ ደጋግ ልብ ያላችሁ ኢትዮጵያውያን ወገኖቻችን በውጭም በዚህም ያላችሁት በጣም በተማጽኖ እንጠይቃለን። በበረከት የበጎ አድራጎት ድርጅት ስም በጣም አበከረን እንጠይቃችኋለን። የተቻላችሁን ነገር ትልቅ ቦታ አለው የምትልኩት ነገር ትልቅ ከተቻለም አንድ ለአንድ አድርጋችሁ በዛ መልኩ ቢሆንልን፣ ካልሆነም ደግሞ አንድ ላይ አሰባስባችሁ እንደው ለዚህ ለክፉ ጊዜ እንደው መወጣጫ ብታረጉን እጠይቃለሁ። እኔ ደግሞ እንደ አንድ ግለሰብ በተለይ እዛም ማቃችሁ በጣም ደጋግ ጓደኞቼ፣ ቤተሰቦቼ ሁላችሁ እባካችሁ እርዱን እላለሁ። እናንተን ሳነሳ ይቅርታ ስሜታዊ ሆናለሁና ትንሽ በመጠኑም ሰሞኑ ለዓመት በዓል ብላችሁ የረዳችሁን አላችሁ እርዱን እላለሁ። ለበረከት መስጠት በረከትን ያስገኛልና ይህንን ያየንና የሰማን ለመልካም ሥራ ለበረከት እንተባበር። መጥተው ቢጎበኙን አይናችሁ ተስፋ ስለሚሆነን መጥተው ጎብኙን እንላለን። ለበረከት የበጎ አድራጎት ድርጅትን በአካል መጥታችሁ ለመጎብኘት አድራሻችን አዲስ አበባ ከለሚ ኩራ ክፍለ ከተማው ጀርባ 100 ሜትር ገባ እንዳሉ እንገኛለን። ለበለጠ መረጃ በ0930 07 0990 ወይም በ0965 37 0000 ይደውሉ። በባንክ አካውንታችንም የበኩሉን ለማገዝ በኢትዮጵያ ንግድ ባንክ 1071 15 49 7 77 የበኩሎትን ያግዙን። ከጎናችን ስለምትሆኑና ስለምታግዙን ሁሉ በፈጣሪና በሕፃናቱ ስም እናመሰግናለን። ለበረከት የበጎ አድራጎት ድርጅት እንግዲህ እንደተመለከታችሁት ለእንደዚህ አይነት ቅዱስ የሆነ ዓላማ ያው ሁላችንም በጋራ መሳተፍ አለብን ብዬ አስባለሁ። ለዚህ ነው ይህንን አደራ የተቀበልኩት። ሁላችሁም በምትችሉት አቅም ከጎናችን እንደምትሆኑ ተስፋለን። አድራሻችን ሀያት ለሚ ኩራ ክፍለ ከተማ በስተጀርባ 100 ሜትር ያክል ወረድ ብሎ ታገኙታላችሁ። ሁላችንም ለፈጣሪ ነው እናበድር ማለት እወዳለሁ።